እንግሊዛዊው የ2013 የኤፍኤ ዋንጫ አሸናፊ ኤመርሰን ቦይሴ አዲስ አበባ ይገኛል። ምን ጉዳይ ገጠመው ካልን በሴቶች እግር ኳስና በአጠቃላይ ሴቶችን በማብቃት ላይ ያለው ልምድና አበርክቶ ነው። ኤመርሰን ቦይስ በ2013 የፕሪሚየር ሊጉ ክለብ ዊጋን አትሌቲክ አምበል በመሆን የእንግሊዝ ኤፍኤ ዋንጫ አሸናፊ ነው። እንደ ክሪስታል ፓላስ ላሉ የፕሪሚየር ሊጉ ክለቦች ከመጫወቱ ባለፈ የዊጋን አትሌቲክ የሴቶች ቡድንም አሰልጥነዋል። ስፖርት በተለይም እግር ኳስ የሰው ልጅን ህብረት ለማጠናከር ለአንድ ዓላማ ለማሰለፍ ሁነኛ አማራጭ ሆኖ ያገለግላል። የሴቶችን ሁለንተናዊ አቅም ለማሳደግ እግር ኳስን ምርጫው ያደረገው ሽዊንስ እሷ ስታሸንፍ ፕሮጀክት በከተማችን አዲስ አበባ በመተግበር ላይ ይገኛል። የእንግሊዝ ኤምባሲና ብሪቲሽ ካውንስል ከአዲስ አበባ ወጣቶችና ስፖርት ቢሮ ጋር በመተባበር ተግባራዊ ያደረጉት ፕሮጀክት የሴቶችን አቅም ማጎልበት ዋነኛ ግቡ ነው። ከ17 ዓመት በታች ባሉ በሴት እግር ኳስ ቡድኖች መካከል የእግር ኳስ ውድድር፣ የባለተሰጥኦ አዳጊዎች ምልመላ፣ የልምድ ልውውጥና የአሰልጣኞች ስልጠና ዋና ዋናዎቹ የፕሮጀክቱ ተግባራት ናቸው። ኤመርሰን ቦይሴ ሴቶች አደባባይ አካባቢ በሚገኘው የስፖርት ማዘውተሪያ የአሰልጣኞች ስልጠና በመስጠት ላይ ይገኛል። በእግር ኳስም ሆነ በሌላ መስክ ውጤታማ ለመሆን የህብረት ስራ አስፈላጊነትን ተምረንበታል የሚሉት ሰልጣኞች ናቸው። መጀመሪያ ከኛ ፊድባክ ነው የወሰደው እያንዳንዱ ነገሮች የነበሩ የሚኖሩ ችግሮችን ከዛ በኋላ ደግሞ ቲዮሪም ከዛ ፕራክቲስን ለመስራት ሳይንሳዊ በሆነ መንገድ ከዚህ በፊት በተሰጡን ኮርሶችን እናውቃለን። ሞር ደግሞ አሁን ያለው ሞደርን ፉትቦል ደግሞ የሚፈልገውን ነገር እሱ ያለፈበትን መንገድ እያስረዳን ያለው ሺዌንስ ብሎ ስለሆነ የሚጀምረው ሴቶች ያሸንፋሉ የሚለውን ስለሆነ ፕሮሞት የሚያደርገው ኢምፓወርም የሚያደርገው ሴቶች ጉልበት እንዳለን ሞቲቬት የሚያደርግ ነው። ስፔሻሊ ለኛ ለሴቶች የሚሰጠው ስልጠና ደግሞ በጣም ቆንጆ ነው። እግር ኳሳዊ ስልጠና ነው። በመናቀው ትልቅ እንግሊዝ ውስጥ ፕሪሚየር ሊግ በተጫወተ አሰልጣኝ ነውና ኤክስፒሪየንሱን ሼር እያደረገን ያለው ቆንጆ ስልጠና ነው። በሰልጣኞቹ ላይ ያየው መነሳሳት እንዳስደሰተው የሚናገረው አሰልጣኙ እውቀቱን ለማካፈል ዝግጁ መሆኑን ይገልጻል። የኔ እቅድ የኢትዮጵያ እግር ኳስ በተለይም የሴቶቹ እንዲያድግ ማገዝ ነው። እዚህ ብዙ አሰልጣኞች አሉ። ለመማር ያላቸው ጽኑ ፍላጎት ደስ የሚል ነው። እናም የኔ ፍላጎት የእነሱን የእግር ኳስ አቅም ማሳደግ ነው። እዚህ የመጣሁት ያለኝን እውቀት ለማካፈል ነው። እንደ አሰልጣኝ ክህሎቶቻቸውን እንዲያሳድጉ ድጋፍ አድርጋለሁ። ዘመኑ የደረሰበትን የእግር ኳስ አሰለጣጠን መንገድ መሰረት በማድረግ የሚሰጠው የንድፍና የተግባር ስልጠና አዲስ ክህሎት ጨምሮልናል ይላሉ በሴቶች እግር ኳስ ላይ እየሰሩ የሚገኙ ሰልጣኞች። የሚሰጠው ስልጠና በሙሉ በቲዮሪም ፕራክቲስም አዳዲስ የሆኑ ስልጠናዎች እግር ኳሱን ተጫውቶ ባለፈ እንደገና ደግሞ ሻምፒዮን የሆነ እና እግር ኳስን የተረዳበት መንገድ እንደገና ደግሞ ባለው ፕራክቲስም ወተን የምንሰራበት መንገድ ሞር እኛን የሚያሳድግ ነገር ነው። አዳዲስ ነገሮች እያየን ነው። አይዲያ ሼር መደራረግ ይቀድማል። ስላይድ አይደለም የምንማረው፣ የሆነ ቶፒክ ርዕስ ተነስቶ አይደለም የምንማረውና አንዱ ከአንዱ ያለውን ነገር ነው ሼር የምናደርገው። ስለዚህ እኔ ጋር ያለ ነገር የሆነ ሰው ጋር የለም፣ የሆነ ሰው ጋር ያለው ነገር ደግሞ እኔ ጋር የለም። ስለዚህ አይዲያና አይዲያ ሲጋጫው ሙሉ ትሆኝ የለ። ስለዚህ እሱ ጥሩ የተለየ ነገር ነው ብዬ አስባለሁ። ሽዊንስ እሷ ስታሸንፍ የተሰኘው ፕሮጀክት ጾታን መሰረት ያደረገ ጥቃት በመቃወም ግንዛቤ የሚፈጠርበት የ16ቱ ቀናት ዘመቻ አካል ነው። እንግሊዝ ኤምባሲና ብሪቲሽ ካውንስል ዘመቻውን በመቀላቀል የሴቶችን ሁለንተናዊ አቅም ለማሳደግ እየሰራ ይገኛል። በሴቶች እግር ኳስ ላይ እየሰሩ ያሉትን በማሰልጠን ላይ የሚገኘው ኤመርሰን ሴቶች ስለሚገጥማቸው ችግር በግልጽ የሚወያዩበት መድረክ እንደተፈጠረ ያነሳል። መሰረታዊ ነገሮችን ከመረዳት ነው የጀመርነው። እኔ ከእንግሊዝ ነው የመጣሁት። እዚህ ያለውን ነገር በመረዳት ከፍ ወዳሉ ስልጠናዎች ከመሄዳችን በፊት መሰረታዊ ነገሮችን እናስቀድማለን። ስልጠናው ቀጣይነት ያለው ለውጥ እንደሚያመጣ እርግጠኛ መሆን አለብን። ባለፉት ቀናት በተግባቦትና በሴቶች ክህሎት ማሳደግ ዙሪያ ተወያይተናል። ከሴቶች ጋር ስለ እግር ኳሳዊ ጉዳዮች ብቻ ሳይሆን በህይወታቸው ስለሚገጥማቸው ችግሮችና እንዴት መወጣት እንዳለባቸው ተነጋግረናል። የእንግሊዝ ኤፍኤ ዋንጫ የዚሁ ፕሮጀክት አካል በመሆን አዲስ አበባ የመጣ ሲሆን ዛሬና ነገ የእግር ኳስ አፍቃሪያን ሴቶች አደባባይ በመገኘት የማስታወሻ ፎቶ መነሳት እንደሚችሉ አዘጋጆቹ ገልጸዋል።